ሄዳበደ ጫት መቃም ጀመረ እያሉ ብዙዎች እያወሩ ነበር። አብዶ መንገድ ላይ ወጣ ያበደው አይደለም። ማበዴ ግን ገና አሁን ነው። አሁን ገና ላበድ ነው። በቃ አሁን ገና የሆነ ነገር እየተሰማኝ ነው። ጭንቅላቴ እየተነካ ነው። ዛሬ ነገ አዝናልኝ ትመጣለች ብዬ እኔ ለእሷ ሮጬ የመጣሁት ከኢትዮጵያ ሮጬ የመጣሁት እሷ ሮጣ ወደ ኢትዮጵያ ትገባለች። ለካስ እሷ መጀመሪያውኑ ወደ የመን የመጣችው እኔ ወደ የመን እንድመጣ ነው። እኔ ወደ የመን ስመጣላት ቤት ሄዳ እሷ አዩን ለመደብደብ ነው ሀሳቧ። ለምን እንዳስፈለገው እኔ እንጃ። ፍላጎትሽ አዩን መደብደብ ከሆነ እኔ ለምን ታስወጭኛለሽ? እሷን ተደራጅታችሁ ለመደብደብ ፍላጎት ከሆነ እኔ ለምን ከኢትዮጵያ ያለው ታረክሽ? ለምን ታስወጭኛለሽ? ኧረ ጋይስ ይሄንንማ ልሳቅ እንጂ እውነት እናት ሱመያ ንግስት ሱመያ የተባለች እውነትም ንግስት ሱመያ ይገባሻል። ኧረ በእናትሽ እና ይኸውልህ ለምን ኢትዮጵያ ከወጣሁ በኋላ አብሯት ሴቶች አሉ አለችኝ። ከነዛ ጋራ ሆና እሷ ያለችው አሁን ሁላችሁ የመን አደን ያላች ነች ብላችሁ ታስቡት የለችም። አሁን ሪከርድ እንደተላከልኝ ነው ወዲያው ቪዲዮ ቀረጽኩላችሁ። እሷ ያለችው ኢትዮጵያ አዳማ ነው ያለችው። ያውም ከአዩ ጋይስ ትላንትና ማታ አዩ 13 ናቸው ምናምን ብዙ አቀራረጽ ስላልቻልኩበት ነው ይቅርታ አድርጉልኝ። አዩና ቡኒን እየደበደቡ ነው አስሯቸው ማለት ነው። ግቢ ውስጥ ቤት ድረስ ሄደው አዩ ትላንትና 6000 ብር በወር ይከፈላል እና ኢንተርቪው ሊደረግ ነው ብላ ስታወራ የነበረው ግን አሁን ሊጀምር ዛሬ ድብድብ ነው የጀመረው። የጠጣችሁ ተመስገን ይመቻችሁ። እዛው ኢትዮጵያ ማለት በጣም ከወራ አንቺን ማለት ነው። ይቅር በለኝና እንደውም እዚሁ መንገድ ላይ ኑሮ ተስማምቶኛል። እዚሁ ነው ካሁን በኋላ የምኖረው። ያንተ ይባስ ደግሞ ማን ያውራን? ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ እንደምታዩት ጎዳና ላይ ወድቄ እንደቀረው ነው። መንገድ ላይ አስፋልት ላይ ተኝቼ እንደቀረው ነው። እሱንም ይህንን ቦታ ባለፈው ቪዲዮ ተቀርጾ ተለቆ አይታችኋል። ምናልባት ሱመያ አዝና ጎዳና ላይ ወደቀ፣ የማያውቀውን ሱስ ጀመረ፣ ጫት መቃም ጀመረ ብላ ደንግጣ የልጆች አባት ውዱ ባለቤቴ ብላ ትመጣለች። አንተ መቼ የልጆቼ እናት ብለህ ለምን ደንግጤላት መከርካት? እሷን ብትመክር ኖሮ ያኔ ኦኬ። እዚህ ጋር የምታዩዋቸው ኢትዮጵያዊ ናቸው። ወደዚህ ጋር እንዳለ የምታዩዋቸው የኛው ልጆች ናቸው። አሁን በአንተ ምክንያት የምስኪን እናት አባት ልጆችን የመን አደን ከተማ ውስጥ አታሳያቸው። ፒታቸው ዝም ብለህ ቀይ መስቀል ወይም አይም ያለበት አካባቢ ወደ ኢትዮጵያ የሚሳፈሩት የሚችልበት ቦታ ነው። ተራ እስኪደርሳቸው አመትም 6 ወርም 3 ወርም 2 ወርም ምናምን ይቆያሉ ማለት ነው። አይም ዋናው ቱ ጋር ያለው ጊዜ ላይ ጫን ይችላል፣ ሁሉ ጊዜ ላይ ሙላ ይችላል ማለት ነው። እና በጣም ይበዛሉ። 100,000 ሰው በዚህ ወር ቢጫን፣ ለምሳሌ በዚህ አመት 100,000 ሰው ቢጫን ከተወሰነ ወራት በኋላ ተመልሶ ሌላ 100,000 ይመጣል። ሲመጡ በዚሁ ናቸው እድሜ ልካቸውም ማለት ነው። እና አቺን ቦታ ትታወቃለች። እና እዚች ቦታ ላይ ተኝቼ ቪዲዮን አይተዋለች። ሰው ይነግራታል። አደን ውስጥ ከሆነች ቦታውን እናውቀዋለን እና እናድረስ ይችሏታል። ወይም ደግሞ ሰው ትልክና የለም ውሸቱን ነው ታስብላለች ብዬ እኔም ይኸው ከመጣሁ ቀን ጀምሮ እዚሁ እየተኛው እዚሁ አባታችሁ ልጄ ከተማ ነው ያለው ሰው ጋር ነው ያለው። እናንተ የጎዳና ላይ ናችሁ። እዚሁ እየተኛው እዚሁ ይጠብቃችሁ። እውነት እየጠበኳት ነበር ማለት ነው። እሷ ግን የለችም። እሷ የለችም። ንግስት የተባለችው ለማን ነው ታዲያ? ገባታል። ለካስ ያራዳ ልጅ እዚሁ አደን ያለችው ብዬ ስጠብቃት የነበረው እሷ ለካስ ወዲያውኑ ነው። እኔ የመን መጣሁ ስል ወደ ኢትዮጵያ ተመልሳለች። እንዴት ብትሉ አሁን ሪከርድ እንደደረሰኝ ነው። የመጣሁላችሁ። ሪከርዱን ከኔ ደረሰኝ ከኢትዮጵያ አዩ ከድሬዳዋ ተመልሳ አዳማ ነው ያለችው።
የሆነ ማስታወቂያ ምናምን ብላ ቪዲዮ ለቃ ነበረ። አይዋ እኔ እኮ አራዳ ማስታወቂያ እናሰራሻለን ምናምን ብለው ትላንትና ገብቶኝ ይህንን ድራማ የሰሩት ሱመያ ራሷ ነች። ሱመያ ያለችው የት ነው? ኢትዮጵያ አዳማ። ኢትዮጵያ መግባቷ አልተናገረችም። የሆነ ግድግዳ ስር ትቀመጥና ታወራለች። እዚህ ቦታ ነው እዚህ ቦታ ነው ያለው ቸገረኝ ትላለች። ወደ ኢትዮጵያ ተመልሳለች ማለት ነው። ሱመያ ተመልሳ የት ነው ያለችው? እቤት ድረስ ሄዳ ተደራይተው በግሩፕ ተሰብስበው አለችኝ። አዩ ሪከርድ አስቀምጣልኝ። እኔና ቡኒን አስሮን ግቢ ውስጥ ደበደቡ። 11 ናቸው 13 ሰዎች ናቸው አለችኝ። ይገባቸዋል እናቴ 11 13 ይሆናሉ በቁጥር ነው ያለችኝ። ሰዎችን አደራይታ ሰብስባ ደበደበችኝ ብላ አዩ ሪከርድ አደረገችልኝ። እና ውድ ቤተሰቦች እኔ ዛሬ ነገ እሷ ትመጣለች ብዬ ይሳቃል፣ እውነት ይሳቃል። እዚህ ጎዳና ላይ ቀርቼ እየጠበቅኳት ነው። እሷ ግን ወደ ኢትዮጵያ ሄዳለች። ያለችው ኢትዮጵያ ነው። ኢትዮጵያ ነው ያለችው። ኢትዮጵያ ውስጥ ሴሯን እየሰራች ነው። ሰይድ አበደ፣ ጫት መቃም ጀመረ እያሉ ብዙዎች እያወሩ ነበረ። አብዶ መንገድ ላይ ወጣ። መንገድ ላይ ወጣ ያበደው አይደለም። ማበዴ ግን ገና አሁን ነው። አሁን ገና ላብድ ነው። በቃ አሁን ገና የሆነ ነገር እየተሰማኝ ነው። ጭንቅላቴ እየተነካ ነው። ዛሬ ነገ አዝናልኝ ትመጣለች ብዬ እኔ ለእሷ ሮጬ የመጣሁት ከኢትዮጵያ ሮጬ የመጣሁ እሷ ሮጣ ወደ ኢትዮጵያ ትገባለች። ለካስ እሷ መጀመሪያውኑ ወደ የመን የመጣችው እኔ ወደ የመን እንድመጣ ነው። እኔ ወደ የመን ስመጣላት ቤት ሄዳ እሷ አዩን ለመደብደብ ነው ሀሳቧ። ለምን እንዳስፈለገው ጭንቅላት ላጎሽ አዩ መደብደብ ከሆነ እኔ ለምን ታስወጭኛለሽ? ገባሽ? ዋው ራዳ ልጅ እሷን ተደራጅታችሁ ለመደብደብ ፍላጎት ከሆነ እኔ ለምን ከኢትዮጵያ ያለው ታረግሽ? ለምን ታስወጭኛለሽ? እኔ እዛው እያለሁ እኮ እሷን መደብደብ አማረኝ የምትይ ትለቅላት ነበር። አገናኛቸዋለሁ፣ ትደባደባላችሁ። ምን አገባኝ? እና ይኸውልህ ለምን አስፈለገ? እሷን መደብደብ እነሱ መደብደብ ፍላጎት ከነበረሽ እዛው እንዳሉ ጠርተሽ መደብደብ ትሺ ነበር። ፊተኛ ሳያችሁ እንዳልቀርጽ አቀራረሱን አልቻልኩበትም። እንግዲህ ወዳቸው ይኸውልህ ለምን እንዳስፈለገው ግራ ገባኝ። መደብደብ ፍላጎቱ ከነበረሽ ለእኔ ብትነግሪኝ ከኢትዮጵያ አስመጥተሽ እዚህ ካርቶን ላይ ስትቀሚ ተኛሁት። ሀገሩ ሙቀት ስለሆነ ነገሩ ቤት ያለውም ሰው ወጥቶ ውጭ ይተኛል። ሙቀት ሲመጣ እና በጣም ነው ያዘንኩት። በጣም ነው የተሰማኝ። እንደዚህ ማድረጉ ለምን እንዳስፈለገ እኔ እንጃ። ለምን እንደዚህ ማድረግ እንዳስፈለገ ባላውቅም ያው ግድግዳ ስር ተለጥፌ ተኝቻለሁ። እንዳለ አበሻው አስፋልት ዳር ላይ ነው እንዳለ የተኛው። እሱስ የራስ ጥፋት ነው። አማክረ ከእሷ ጋር ይሄን 10 ዓመት ያልከው አብረ ያፈራበትን ሳታማክራት ዝም ብለህ ሄደህ መልክ ያማራትን እቺ ገገማውን አገባክ። ህይወትህን አበላሸክ። ከኢትዮጵያ ከወጣሁላ በኋላ ጥፋቱ ያንተ ነው። አብሯ ሴቶች አሉ አለችኝ። ከነዛ ጋራ ሆና እሷ ያለችው አሁን ሁላችሁም የመን አደን ያላች ነች ብላችሁ ታስቡት። የለችም። አሁን ሪከርድ እንደተላከልኝ ነው ወዲያው ቪዲዮ ቀረጽኩላችሁ። እሷ ያለችው ኢትዮጵያ አዳማ ነው ያለችው። ያውም ከአዩ ጋር ናቸው። አዩና ቡኒን አንድ ላይ አስረው 10 ምናምን 13 ናቸው ምናምን ብላኛለች። 10 ምናምን ሆነው አዩና ቡኒን እየደበደቡ ነው አስሯቸው ማለት ነው። ግቢ ውስጥ ቤት ድረስ ሄደው እሷ ደበድባለሁ እመጣለሁ የመን ያላለችም። ስለዚህ ቅጣቷ ነው የሰጠቻት። የመን ድረስ እየመጣች ስለተመለሰች የሚያሳዝነው ያንተ 800,000 ብር ነው መንገድ ላይ የቀረው። ብቻ በጣም ይገርማል። እነሱ መደብደብ ከፈለግሽ ሄደሽ መደብደብ ትችይ ነበር። ግን እኔም ማስለፋቱ እኔም ተስፋ ቁርጬ አልከተለሽም አሁን በኋላ አብሬሽ አልከተለሽም ምን ብዬም ነበር። ግን ለልጆቼ ስል ነው። እኔም ደንግጬ እዛ ጋ
ትንሿ ልጅ መርፌ ስታስወጊያ ይቼ ነው አቲካ ታማ ነው የሆነ ነገር ቸግሯት ነው የሆነ ነገር ብዬ ነው። አንቺ ለካስ አውቀሽ ቸገረኝ ታመምን ተፈለጠን እያልሽ አይምሮ እኮ ነው የሚወስደው። ሴት ልጅ የዋሸሽው እኔን ከኢትዮጵያ ለማስወጣት ብቻ ነበር አላማሽ። ጨዋታችሁ ገና ነው። ገና መቼ ያለው ሱመያ ጨዋታ ገና ልክ እኔ የመን ገባሁ ያልኩ ቀን እሷ የመን የለችም ማለት ነው። እኔ የመን ገባሁ ብዬ ቪዲዮ የሰራው ቀን እኔ የመን የገባው ቀን እሷ አስፈልጋት ባህር ላይ ነች ብዬ እሷ የለችም። ሰፈር ውስጥ ነች ብዬ ሰው ሳጠይቅ የለችም። ለካስ እሷ እዚያው ነው ወዲያው ተመልሳለች። የመን ስትገባም ቀደም ብላ ገብታ የምፈልገውን ከጨረሰች በኋላ ነው ገባው ብላ የምትለቀው ማለት ነው። ስትመለስም አሁን ተመልሻለሁ አላለችም። የምትፈልገውን ከጨረሰች በኋላ ኢትዮጵያ ገብቻለሁ ልትላችሁ ነው። እኔ ግን ይኸው ቀድሜ ያስመጥቻለሁ። እስካሁን ምንም የለቀቀችው ነገር የለም። ያው እንግዲህ ገና አሁን ነው በቃ እና አዩ እንደወደቡ የወጡት 10 ምናምን ሆነው አሁን ነው የወጡት። ከወጣችም ወይ መንገድ ላይ ነች የሆነ ጉዳይ ላይ ትሆናለች። ቪዲዮ የምትለቀ ከሆነ ገና ልትለቀውም ትችላለች። ኢትዮጵያ ገብቻለሁ ብላ ምን ነው የደበደበች ቪዲዮ ተጋርዛለሁ ብትለቅልኝ ቸገረኝ ምናምን እያለች ስታስመስል የነበረው መጀመሪያ ብያቸዋለሁ የኔን ስም ለማጥፋት ነው እንጂ ምንም የቸገራን ነገር የለም። አውቃ ነው እሷ ውሸቷን ነው የኔን ስም ለማጥፋት ህዝቡ በእኔ እንዲናደር ነው። እና በጣም ነው የሚገርመው። ጥፋትን አምነ አዩን ኒኳን አውርደ ይቅርታ ጠይቀ ወደ ልጆቼ እናት በሰላም መመለስ ከፈለክ ኦኬ ጨዋታ አለዛ ገና እሷ አላማዋ ህዝቡ በእኔ እንዲናደር ነው። ቸግሮኝ የመን ገባሁ አረብ ሀገር ስራ ልገባ ነው። ከየመንም ወጥቻለሁ። ወደ ኦማን ወደ ዱባይ እየተጓዝን ነው። ከዛም ወጥቼ ኦማንና ዱባይ ወጥቼ ከዱባይና ከኦማንም ወጥተን ወደ ኳተር ኮይት ልንሄድ እንችላለን አለች። እኔ እዚህ ቦታ ነሽ ብዬ እንዳልከተላት አንዱን ቦታ አልተናገረችም። አንድ ቦታ አርፌያለሁ አላለችም። መደብ ስራ ገብቻለሁ ነው ያለችው። ግን እሷ ኢትዮጵያ ነው የገባችው። ኢትዮጵያ ገብታ ያው እና አዩን እየደበደቡ ነው ማለት ነው። አስራ ምናልባት አዩን ቪዲዮ ሰራ ይሆናል የምንሰማ ይሆናል ምን እንዳደረገቻቸው ወይ ራሷም ደብድባም ከሆነ ደግሞ ወጣ ታወራ ይሆናል ምን እንደተፈጠረ ማለት ነው። እና ሱመያ ያለችው ኢትዮጵያ ነው። እኔ እዚህ አስለፋሽኝ እስካሁን ድረስ አበደ ጫት ጀመረ እያላችሁ ነው። አሁን ገና ልታሳብዥ ነው። ምን አድርጌሽ ነው? እዚህ ድረስ ማምጣቱ ለምን አስፈለገ ነው? ምን ያደረገው ነገር አለ? ለምን እንድከተልሽ ፈለግሽ? እሱ የራሱ ጥፋት ነው። እንደ አብረን የፈለግሽ የሆነት አበደ ሲባል ደስ አለሽ? እሱ ውሸቱን ነው አልሽ? ይሆንልሽ። እስከዛሬ አላበድኩም ነበር ግን አሁን ሊጀምረኝ ነው። እስከዛሬ አላበድኩም አሁን ሊጀምረኝ ነው። በቃ ይመቻችሁ። እዛው ኢትዮጵያ አልመጣም ከአሁን በኋላ አንቺንም አልከተልም። እንደው በዚሁ መንገድ ላይ ኑሮ ተስማምቶ እግዚአብሔር ይጠብቅ። እንግዲህ ይደረገኛ እንሳቅ። ሌላ ምን አማራጭ አለን? እኔ አበድኩኝ ብቻዬን መንገድ ላይ ቀረው ይከፋለሁ። ግን በቅርቡ ብዙ ኢትዮጵያውያን ወንድሞቻችን ብዙዎች በሰዓዳ እስር ቤት አልቋል። እዛ ሰንዓ ላይ ያሉት ማለት ነው። እዚህ ሳደን ምንም ችግር የለውም። ሰንዓ ላይ በጣም ብዙ ሰው እያለቀ ነው። በአሜሪካ ሚሳይል እየተመቱ ብዙ ሰዎች አልቋል በጦርነቱ ምክንያት። ብዙ የኛ ኢትዮጵያውያኖች እስር ቤት ውስጥ አለቁ ሰሞኑን። እንዲሁም ደግሞ እያንዳንድ ቦታ የሚኖሩ ሰዎች አንድ አካባቢ ላይ 66 ሰዎች ምናምን በጣም በመቶዎች የሚቆጠሩ ሰዎች እያለቁ ነው። አለ ጀነት ያርጋቸው፣ ነፍሳቸውን ይማረው። ለቤተሰቦቻቸው መጽናናትን እመኛለሁ። እኔ ሚስቴና ልጆቼን አጣሁ ብዬ ዞራለሁ። የባሰም አለና ብዙ የሰው ነፍስ እያለቀ ነው። ኢንሻአላህ የመንን አላህ ሰላም ያርጋት፣ ጦርነትን ያጥፋላቸው ኢንሻአላህ።